በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የፈለገ ሊቃውንት ሚዲያ ተከታታዮች በአንድም በሌላም ሚዲያውን በየሳምንት የምናቀርበው ፕሮግራም ተቋርጦ ቆይቷል። ዛሬ ግን እግዚአብሔር ፈቅዶና እግዚአብሔር ወዶ እንደገና ተገናኝተናል። መስቀልን አስመልክቶ የተነሱ ጥያቄዎችን መምህራችን የኔታ መጋቢ ሃይማኖት ፍሬሕይወት በቀለ እያብራሩልን ቆይታ እናደርጋለን። የኔታ የመጀመሪያው ጥያቄ አንድ ክርስቲያን መስቀል የሚለውን ቃል ሲሰማ እንዲሁ ምን ነገሮችን ማወቅና ማስተዋል አለበት? እንዲሁ መስቀል የሚለው ቃል ሲሰማ እንደው አንድ ክርስቲያን መረዳት ማወቅ በአእምሮ ውስጥ መምጣት ያለበት ምን አይነት ቃል ነው? ምን አይነት ትርጉም ነው? ጥሩ እንግዲህ የዳይ ስናስብ እንደ ቤተክርስቲያን ጊዜ ያሰጠት የሚታሰብ የክብር ዘመን ቆይታ እና ቀናቶችን ቤተክርስቲያን ስልጣን የምታከብረው እሱን ስናስብ ከመስከረም 9 አንስቶ እስከ መስቀል ፍሬ የሚባል የጊዜ ቆይታ አለ። ወይም ደግሞ እንዲሁ መስከረም 1 አንስቶ እስከ መስከረም 8 ዮሐንስ ነው። ወይ መስከረም 8 ብቻውን በአንድ ቀን ዘካርያስ የሚባል ይውላል። ዘካርያስ ተብሎ ይታሰባል። ከ9 አንስቶ እስከ መስቀል ያለው ፍሬ ነው። በአንጻሩ መስከረም 10ም የአፄ መስቀል ተቀጸል ጽጌ እያሉ አባቶቻችን ያከብሩት የነበረ መስቀል ወደ ሀገራችን ወደ ኢትዮጵያ የገባበት ቀን እንደመሆኑ የሚታሰብበት ቀን አለ። በነገስታት በኩል ስለማለት በነገስታት በኩል መስከረም 10 የአፄ መስቀል ተቀጸል ጽጌ አፄ ንጉስ ነው እና ክብር ተሰጥቶት የተከበረበት ዕለት እንደዛ ይታሰባል። በጠቅላላ ግን ከመስቀል አንስቶ እስከ ጸአተ ክረምት ያለው የመስቀል ጊዜ ነው። ከገባበት ከምናከብርበት ጊዜ አንስቶ እስከ ጸአተ ክረምት ያለው መስቀል ተብሎ ይታሰባል ማለት ነው። ያ ማለት እስከ መስከረም 25 እንደዚያ ነው እና በዚህ ወቅት ቤተክርስቲያኒቱ ስለ መስቀል የምታወሳው ምንድነው? በሌላ ጊዜ ስለ መስቀል መናገር አያስፈልግም እና አይገባም ማለት አለ። ስለዚህ ሁኔታ ግን መስቀል ተብሎ ሲታሰብ፣ ሲዘከር፣ ሲነገር፣ ሲሰበክ የሚቆየው በዚህ ወቅት ነው እና መስቀል ሲባል ምንድነው መታሰብ ያለበት? ሰው ማወቅ ያለበት መረዳት ያለበት መስቀል ሲባል ምንድነው የሚለውን ስናስብ ሰው መስቀል የመጀመሪያ ትርጉሙ መሰቀያ እና እንዲሁ ራሱ በተለምዶ መስቀል ነው የምናውቀው። አንደኛ መሰቀያ ነው። ሁለተኛ መስቀል ነው ስሙ የምናውቀው። በተለምዶ ብቻ ሳይሆን በቀጥታ ትርጉሙ መስቀል በቁም ትርጉሙ መስቀል ነው። መስቀል ነው። ስለዚህ ራሱ በቀጥታ መስቀል እናስባለን። በአንጻር ደግሞ መስቀል ማለት መሰቀያ ነውና መሰቀያ መከራ መቀበያ የሚል ትርጉም ስለሚኖረው ያንንም ሁለት ነገሮች ታስባሉ ማለት ነው። አንደኛ ራሱ መስቀል እናስባለን። ሁለተኛ በመስቀል ላይ ጌታችን ኢየሱስ ክርስቶስ የተቀበለው መከራ እናስባለን። ሌላ ቅዱሳን በመስቀል ላይ መከራ ተቀብለዋል። ሌላ ደጋጎቹ ጻድቃኑ ከነቢያቱም እንደነ ኢሳይያስ ያለ ከሐዋርያቱ እንደነ ቅዱስ ጴጥሮስ ያለ እና ሌሎቹ እንደነ እንድርያስ ያለ በመስቀል ላይ ተሰቅለው እንዳረፉ ታሪክ ይነግረናል። እና በመስቀል ላይ መከራ መቀበል በብሉይ ኪዳንም የተለመደ ነው። በአዲስ ኪዳንም እንዲሁ ቀጥሎ ነበር ማለት ነው። በብሉይ ኪዳን መቀጣጫ ነበር። ይልቁንም በመስቀል ላይ ተሰቅለው የተረገመ ነው የሚልም እስኪሰጠው ድረስ ሰው በሮማውያንና በአይሁድ ስርዓት መስቀል የመቃጣጫ እና እንደዚሁ የእርግማን ምልክት ሆኖ የቆየበት እንደ አይሁድ ሰው በመስቀል ከተሰቀለ በኋላ ወይ ደግሞ ከተቀጣ በኋላ አስከሬን ሳይቀር መስቀል ላይ ይሰቀሉት ነበር። ይሄ አይሁድ ባህል አስከሬን በመስቀል ላይ ይሰቅሉታል። ያ ምን ነው ከተባለ
ሰው በመስቀል ላይ ከተሰቀለ የተረገመ ነው። ቅጣቱ ለመርገም ለመስቀል የሚያበቃ ኃጢአት ሰርቷል ተብሎ ይታመናል። መሬቱን እንዳያረክሰው ብሎ መስቀል ላይ ይሰቅላል። አስከሬን መሬቱን እንዳያረክሰው ይህ ሰውዬ መስቀል የተሰቀለ የተረገመ ነው የረከሰ ነው ብለው ስለሚያስቡ አስከሬኑን መስቀል ላይ ይሰቅሉት። በድንጋይ የሚገሉት አይሁድ በአይኑ ብረት ነው ግን ይሰቅሉታል። መጨረሻ ላይ በሮማውያን መስቀል ነው፣ በአይሁድም ውግረት አለ። በሮማውያን መስቀል በአይሁድ ውግረት። ነገር ግን አይሁድ ከወገሩና ከገደሉት በኋላ መስቀል ላይ ይሰቅሉታል እና መሬቱ እንዳያረክሰው የተረገመውና ብለው ያስባሉ። በሌላ በኩል ደግሞ የተሰቀለበትን በደል መስቀል ላይ ይጽፉ ስለነበረ ሁለቱም ነገር እንዲታይላቸው ስለፈለጉ አስተማሪ ነው ማለት ነው። በእነሱ አባባል ሰው ይሄን በደል ይሄን ኃጢአት ይሄን ወንጀል የፈጸመ ሰው ይሰቀላል ብሎ ላይ ማረም እንዲያግዛቸው እሱን አስከሬን ከሰቀሉ በኋላ ከመስቀሉ ትራፊ ላይ ደግሞ በደል ይጽፉታል ማለት በደል ይጽፉታል። ስለዚህ እንዳይሁድ ከሞተ በኋላ ይሰቅሉታል በድንጋይ ወግረው ከገደሉ በኋላ እንደ ሮማውያን ደግሞ ከነነሱ ይሰቅላል እና ጌታችን የተቀጣው በሮማውያን ሕግ ነው። ሮማውያን ያው እንግዲህ ጴጥሮስን በሮም ውስጥ ስለተቀጣ ማለት ጳውሎስ ራራም ብለው በሰይፍ ይገሉትን መስቀል ላይ በጣም ብዙ መከራን ተቀብሎ ሰው የሚሞተው ማለት ሰው በሰይፍ ሲሞት አንዴ ሊሞት ይችላል፣ በጥይት ሲሞት አንዴ ሊሞት ይችላል። መስቀል ላይ ግን እጅና እግሩ ተቸንክሮ እጅና እግሩን ባይቸነከር ራሱ መስቀል ላይ ተሰቅሎ ተወጥሮ በመከራ ብዛት ሊሰቀሉ ሊሞት ይችላል ማለት ጌታችን በመስቀል በችንካር ተቸንክሯል፣ መስቀል ላይ ተሰቅሏል፣ ብዙ ጊዜ ተገርፏል። ስለዚህ እጅና እግሩን ቸንክሮታል። ቶሎ የሞት እድሉ በጣም የዘገየ ነው። ምንም እንኳን መከራው ግርፋት ብዙ ነው ማለት እና ማሰቃያ ነው፣ ብዙ መከራ መቀበያ ማለት እና መስቀል ስናስብ የጌታችን መከራ እናስባለን። 13ቱ ሕማማተ መስቀል በዚህ ይታሰባሉ። 13ቱ ሕማማተ መስቀል ይታሰባሉ። 13ቱ ሕማማተ መስቀል ጌታችን በመስቀል ላይ ከመሰቀሉ አስቀድሞ የተቀበላቸው ማለት ነው። ሕማማተ መስቀል ነው የምንላቸው። ስማቸው ሕማማተ መስቀል ማለት ያው ሕማማተ መስቀል በመስቀል ላይ ጌታችን የተቀበላቸው ብለው ሲዘረዘራቸው ግን ከመስቀል ውጭ የተቀበላቸው ናቸው። ለምሳሌ ተኮሮቶሪስ ራስ መመታት ይሄ ተኮሮቶሪስ ራስ መመታት ማለት ነው። ከሰቀል በኋላ መስቀል ላይ ያለው የሚመቱት አክሊለ ሦክ የሾህ አክሊል ይደፉበት እሱ ራሱ ሳይሰቀል የሾህ አክሊል ያቀናጁ ማለት ነው። ይህ ይቆጠራል ማለት ነው። ተጽፎ መልታት በጥፊ መመታት ይሄ ራሱ መስቀል ላይ በጥፊ አልመቱትም፣ አስቀድሞ ነው የመቱት ማለት ነው። ተቀስፎ ዘባን ጀርባውን መግረፍ ይሁን አስቀድሞ ሲገፍ ነበር 6666 ግርፋት ታስሮ ወደ መስቀሉ ሲወስዱት ነው ሁሉን እጁን ወደ ኋላ ስረው ነበር ማለት ይህ ይቆጠራል። እንደገና ጸይረ መስቀል ያን ግንድ ተሸክሞበት ነበር ማለት ጸይረ መስቀል ያን ትልቅ ግንድ ተሸክሞበት የተጓዘ የራሱ ይቆጠራል ማለት እና እንደገና ደግሞ አምስቱ ቅናት ናቸው ዋኖቹ መስቀል ላይ ብለን እናስባቸው እና እነዚህ ታሰቡ። ይሄ ሰቴ ሐሞት እንዳለው መራራ ሞት ከመስቀል በኋላ ሰቴ ሐሞት አለ። ወሪቀ ምራት መጀመሪያ ላይ የሆነ ነገር ነው። እነዚህ 13 ወራት መስቀል በመስቀል ጊዜ እናስባቸዋለን። ስለዚህ ግማሾቹ አብዛኞቹ ማለት ከመሰቀሉ በፊት ይሆናቸው ግን መከራ መስቀል ማለት አንዱ መከራ ስለሆነ ይሄን እናስባለን ማለት የጌታችን ኢየሱስ ክርስቶስ ሰውን ለማዳን የከፈለው ዋጋ ሕማማተ መስቀል ተብሎ ይታወቃል እና ምዕመናን የዳኑበት ሲኦል የተዘጋበት ገነት የተከፈተበት አዳምና ልጆቹ ነቢያት ሁሉ የተነገሩትን የተቆጠሩ ሰው ያለቀበት ዕለተ መሆኑ በዛን ጊዜ የተፈጸመው ክርስቶስ የከፈለው ዋጋ ይታሰባል። በሐሙስ ዕለት ፈቃለት ወልድ ሞለት ወለት ወቴ የዱክስ ተመረኩ ወቴ ዘክ በሞቴ በመስቀል በሞቴና መስቀል ያድናል ነው ለአዳም የገባው ቃል ኪዳን የተፈጸመበት ዕለት መሆኑ ጌታችን የተቀበለው መከራ የተገረፈው ግርፋት የታሰረው የወደቀው የተመታው የሾህ አክሊል የፊቱ መመታት በኋላ መታሰሩ መሬት ላይ መውደቁ ወድቀ ምድር ይለዋል። አንተ ለምን በፊት ያለው ዝም ይለዋል፣ በኋላ ያለው ተንተሎ ይለዋል እና እየተጓዘን ይወድቅ ነበር ማለት ነው። ይሄ በጣም ትልቅ ነው
ትልቅ የመከራ ጊዜ ስለሆነ ይሄንን ይታሰባል። መስቀል ሲባል ክርስቶስ የከፈለው ዋጋ፣ የተሰቃየው መሰቀየት፣ የደረሰበት መከራ ግፍ ያነሳል። ይሄ እንዳለ ሆኖ እንደገና የተሰቀለበት መስቀል ራሱ የተሰቀለበት መስቀል ትልቅ ኃይል ያገኘንበት ስለሆነ ትልቅ ድል የተቀናጀንበት ስለሆነ ዛሬም አጋንንትን ድል የምናደርግበት ስለሆነ ዛሬም አጋንንት ድል የሚነሱበት ስለሆነ ምልክትም ነውና እሱን የምናከብረው ይሆናል ማለት ነው። እናስበት ነው ይሄ መስቀል። እንደ ሁለተኛው ጥያቄያችን የኔታ ለኛ ላመን መስቀሉ ኃይላችን ነው፣ ቤዛችን ነው፣ ድነንበታልም እንላለን እና እንዲሁ ቤዛ ከክርስቶስ ኃይልስ ከክርስቶስ ውጭ ድነትስ ከክርስቶስ ውጭ አለ? እንዲሁ እንዴት ነው? በጥቅሉ አብዛኛው የመናፍቃን ጥያቄ ጭምር ነውና አሁን በእመቤታችን አሁን በቅርብ ጊዜ ያስታውሱታል እናታችን ቅድስት ድንግል ማርያም ቤዛነት የላትም ክርስቶስ ብቻ ነው ቤዛ የሚል ትምህርትም ተሰጥቶ ነበር እና ብዙ ሊቃውንትም ተነጋግረውበታል። ከዚህ አንፃር መስቀል ቤዛ ነው ወይ? ኃይል ነው ወይ? ድነትስ የምናገኝበት ነው ወይ? እንዴት ነው? ክርስቶስ አይደለም ወይ የድነት ባለቤት፣ የቤዝነት፣ የቸርነት ባለቤት፣ የኃይል ባለቤት የሚለው እንዴት ነው? ይሄ እንዴት ይታያል? ይሄንን በእርግጥም መናፍቃን ለሰው አጀንዳ የሰጡ ሰውን ማስጮህ ባህላቸው ስላደረጉት ዜና የሆነውን ያልሆነውን ይቀባጥራሉ። የሆነውን ያልሆነውን መቀባጠር ማለት እንደው ዝም ብሎ ቢከፍቱት ተልባ አይነት ንግግር አካብደው አስመስለው ማውራት የተለመደ ነው ጸባያቸው ስለሆነ እና አሁን ከዚህ በፊት እናስታውሳለን ያክል ሚዲያው ያስተጋባው እንደነበረ የቅርብ ጊዜ ትውስታ ስለሆነ በወቅቱ የተሰጠ መልስም ስላለ ያንን እናስታውሳለን። ስሜታችን ቤዛነት ማለት በወቅቱ ተወሰነ ነገር ብለናል እኛም እና ሁልጊዜም ቀጣይነት ያለው ስለሆነ ትምህርታችን ባገኘንበት አጋጣሚ ሁሉ ስለ ቤዛም ስለ ቅዱሳንም እና ስለ መድኃኔ ዓለም ስለ ክርስቶስ ልዩነት እናወራው ሰራችን ስለሆነ እንቀጥላለን ማለት ነው። ለክርስቶስ ማስተማር መናገር ሰራችን ነው። ወያፈር ነው ወንጌሉ ሳይል ለእግዚአብሔር ወንጌል ማስተማር አላፍርም ኃይሉ ነውና ኃይሉ የተገለበጠበት ስለሆነ ቅዱስ ጳውሎስ ወይ ደግሞ ወያዘብ ኩስማ ካላ ነገር ዘይነስ ለኢየሱስ ክርስቶስ ተስተቀረ ኢየሱስ ክርስቶስ ነገር ሌላ ሰማል ወድም ብሎ ሰማል ያልጠርጠው ነበር ብሎ ተናግሯል። እንዲህ ማለት ግን አንዳንዴ መናፍቃንም በትክክል ነቢያ የመሰላቸው ይሄንን አይ ቅዱስ ጳውሎስ እኮ እንደዚህ አለ ሊሉ ይችላሉ። ነገር ግን አሁን የተሰቀለ ኢየሱስ ክርስቶስ ካለ የተሰቀለበት መስቀል ዝም ብሎ አጀነ የተሰቀለ ዛፍ ላይ የተሰቀለ ወይስ ደመና ላይ የተሰቀለ ሰማይ ላይ እንኳን የተሰቀለው በእንጨት ላይ ተሰቀለ ነው እና ለማዳን ቅድም እንዳልኩት ለአዳም ቃል ሲገባለት 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ከልጅ ልጅ ተወልጄ ይሄ መርሳት የለበት 5 ቀን ተኩል ሲፈጸም አድናለሁ ማለት በቂ ነበር። ሌላ ማስተማር መናገር ሳያስፈልግ ነው እሱ እኛም እናገር ከሱ ተነስተን እሱም ምን ጠቅሷቸዋል። ጌታችን ለአዳም ቃል ሲገባለት ከልጅ ልጅ ተወልጄ አድናለሁ ብቻ ነው ያለው ከመበረከት ተሰቀየ ይላል። እንደዚህ ነው ተወልጄ አድናለሁ ማለት ነው ያለ ከልጅ ልጅ ምን እንጠቅሳለን? ዝም ብሎ ሜታችንም መስቀል ምን ማንሳት ቢያስፈልገው ነው 5 ቀን ተኩል ሲፈጸም መጥቻ ብድናል ይሄ ነበር። እንዴት ተወልጄ እንዲል ይችል ነበር ግን እንወለድባትን እንሰቀልባትን አብሮ የተናገራት ነው። ንግግሩ ራሱ ከአማርኛ ይልቅ የግዕዝ ነው ግልጽ የሚያደርገው ማለት ያ ማለት ከልጅ ልጅ ነው የሴት አንቀጽ ወንድ ልጅ ስላለ ማለት ወለት ማለት ከሴት መሆኑ ግሱ ይሄ ዘቤው ሰዋሱ ሴት ነው የሚያመለክት ለያኔ ቀጠልና አሁንም በሞቴና በመስቀል ምናል አርናለሁ ነው የሚለው። ለዚህ ጌታችን ያልተው እኛም እንተው ምንድነው
ጌታችን ማዳኛ ብሎ ተናገረልን። የማዳኛው መንገድ የተናገረው ለምን ነው? አንተ ነው እሱ ስላልተው እሱ ስላለየው ማለት እና ይሄ እመቤታችንና መስቀልን ገና ለአዳም ነግሯቸዋል። እመቤታችንና መስቀልን ለአዳም የማዳን እድልህ ከልጅ ልጅ መስቀል የተሰቀየ ነው ብሎ እመቤታችንና መስቀሉ ይጠቅስልታል። እንዲህ ማለት ሰዎች እንደሚመስላቸው አስመስለው እንደሚያወሩት ምዕመናን እንደሚያስተናክሉበት እመቤታችን አዳኝ ናት፣ መስቀል አዳኝ ነው ማለት አይደለም። ይሄን መታሰቢያለበት ማለት በመስቀል ድነናል፣ በእመቤታችን ድነናል ማለትና መስቀል አድነናል፣ እመቤታችን አድነናል ማለት በጣም ልዩነት አለ። ይሄን መታሰቢያለበት። ዶክተር እና መድኃኒት ሐኪሙን የሚያድን ወይስ መድኃኒቱን የሚያድን? ማንም ያድን? መድኃኒቱን የሚያድን መድኃኒቱን የሚያድን አዳኝ ማለት መድኃኒቱ ነው። ግን የሚያዛችሁ ምን ነው ይችላል? ዝም ብለህ ብትቀመጥ ትሞታለህ። ሌላ ፍላጎት ተመጣጣ ነው በሽታውን የሚነግር በሽታውን የሚነግር ይሄን ሰው ምን ያስፈልጋል ነው። ስለዚህ ታላቁ ሊቅ አባ ጊዮርጊስ እንደነገረን በእውነት ምን ተበቁ አቃቤ ሥራይ ለማ ያለው ጻፈውስ ባቢው ወምን ተበቁ ጻፈውስ ለማ ያለው አቃቤ ሥራይ ባቢው ባለ መድኃኒት በሱ ከሌለ ምን ይጠቅመናል? መድኃኒትስ የሚያዛችን ከሌለ ምን ይጠቅመናል ብሎ ወጻፈውስ ተረፈቱ በተዳው የፈውስ እንጨት በዳዊት ፊት ተገኘች እና መለኮትን በመለኮታዊ ጥበቡ ስጋውን ከዳዊት ፊት ከተገኘ እንጨት ጋር አዋሃደው ይለናል። ያ የነሳው ስጋ አድኖናል። ያ የነሳው ስጋ ግን ዕፀ ፈውስ የተባለችው ከቤተ ዳዊት ተገኘ ከመታችን ነው። ዕፀ ፈውስ ናት ያላሷ ዕፀ መድኃኒት ይት ለእንተ የታመኑ ወዕፀ መድኃኒት ይት ለእንተ የተመረወዙ ይሄን እንግዲህ አባ ጊዮርጊስ እንደሚለው ራሱ ለሚታመንባት ለሚማጸንባት የመዳን እንጨት ናት። እንደገና ደግሞ ለሚመረገዛት አሁን እንዲሁ አንዳንድ ሽመል እንኳን ተረግፈውት ከመውደቅ ያድናል። ያድናል ከመውደቅ ያድናል። ምርኳዙ ነው ቤዛ ይሆናል። ቤዛ ይሆናል። አሁን እንጨቱ አምላክ ነው ማለታችን ነው። እንጨቱ ከመውደቅ ተደግፎ ባልቴቶችን ሽማግሌዎችን ምርኳዝ ይዘው ከመውደቅ ከጠበቃቸው ወይ ደግሞ አይናቸው ደከመ አይናቸው ለጠፋባቸው እንዲሁ የዳሰሱ የሚሄዱበት ከሆነ መንገድ ካሳያቸው አንፈጥሯቸዋል ማለት አይደለም እኮ ግድ ነው ፈታላናቸው አድኗቸው በትንሹ ማለት። ስለዚህ ታውሮ ለነበረው ዓለም መስቀል ብርሃን ነው። ታውሮ ለነበረው ዓለም መስቀል ለይታችን እንደ ብርሃን ነው ወደ ክርስቶስ መርተው የደረስንባቸው ወደ ክርስቶስ ገልጦ ያሳየነው ስላቸው በቀራንዮ መስቀል ክርስቶስ ተገልጦ እንደና አደረገን። ወደ ዓለም ተሰውሮ የነበረው ጨለማው ዓለም ብርሃን ነው። በጨለማ ዓለም የሚኖርስ ብርሃን ወጣለት እንደተባለው ብርሃን የተወጣው ከመታችን እንኳን አንቀጸ ብርሃን የብርሃን በር ተብሎ እንደተነገራት እሷ እኮ ናት። 500 ዘመን እኮ ጨለማ እኮ ነው፣ የጨለማ ዘመን እኮ ነው። ስለዚህ ያ ጨለማው የተገፈፈ ብርሃንና ሆተ ብርሃን የብርሃን ደጃፍ ሆና ክርስቶስ እንዲወጣ ክርስቶስ እንዲያደርገው እሷ ናት ማለት ከየት የተገኘው ከየት የተገኘው እሱ የተገኘው። ስለዚህ ሞታች በበረት አንቀጸ ብርሃንና ክርስቶስን ሊገለጥ አደረገችው ብርሃን በበረቱ ብርሃን ስለታየ የመጀመሪያው ብርሃን ዘለ ስለተወጣ ማለት ከዚያ ለዓለም አስረከበችው። እንደገና መስቀል ደግሞ አሁን በቀራንዮ ላይ በእውነት በቀራንዮ ላይ ዓለምን ሁሉ እንዲሁ በቸርነቱ እንዲያድንና ሰውን ሳይቀር የበረበረ ብርሃን ያደረገ የሰው ጨለማ ሳይቀር ያላቆመው ብርሃን የተገለጠ መስቀል ላይ ነው። ስለዚህ ምን ያስታውስናል ማለት እንጂ መስቀል አምላክ ነው። ሌታች አምላክ እነሱ ነው ይቀበል ያማንላቸው ጤነኛ ሰው እንደዛ አይልም። ይሄ በመስቀል በኩል መስቀል ድነት አግኝተናል፣ በሞታቸው ድነት አግኝተናል ማለት ይሄ በጣም ቀላልና ግልጽ የሆነ ንግግር ስለሆነ ይሄንን ያ የምናልፈው ሊሆን አይችልም። የዕለት ዕለት አስተምሯችን ነው። በትክክል በመስቀል ድነናል ማለት መስቀል አርማችን ነው። መስቀል ቤዛችን ነው። ቤዛ ማለት ራሱ ቤዛ ማለት አዳኝ የሚል ትርጉም መድኃኒት የሚል ትርጉም ሊሰጠው ይችላል። አንዳንዴ ቤዛ ማለት ራሱ ምንድነው ቤዛ አዳኝ ነው ብሎ
ቤዛ ሲል ግን መድኃኒት መዳኛ እያለ ነው የሚሄድ ማለት ነው። አዎ መድኃኒት መዳኛ እያለ ነው የሚሄዱና ስለዚህ የክርስቶስን የሚወክል አይደለም። በቃ በጠቅላላ ክርስቶስን የሚወክል አይደለም። ክርስቶስ የባህሪው መድኃኒት ነው፣ የባህሪው ታዳይ ነው፣ ስሙ ኢየሱስ ነው፣ ባህሪው መድኃኒት ነው፣ ስራው ማዳን ነው። ነገር ግን ያዳነን በመስቀልና በሕይወታችን በኩል ነው። ይሄ ነው የማዳን ስራው የተገለጸበት በእነሱ ነው። በሕይወታቸው አይነ መለኮት የተገለጠ በዛ ነው የተገለጠ። በእኛ በኩል ይገለጥ ነበረ ብሎ ያን ይችላል። ከፈለጉ በእኛ መግለጥ እና አልገለጠማ የገለጠበት ነው። ገልጦበት ነው ሌላው ምንም እንቀበለው ነበር፣ ግን የገለጠበት ነው የተቀበልን ማለት ነው። በሌላ አልገለጠም። ገልጦ ይሆን ያን እንቀበለው ነበር፣ ግን በዚህ ነው የገለጠ በተገለጠበት ነው የምናገር እናስብ ማለት። አዎ ስለዚህ ይሄ እንደ ዝም ነው እንደ ነው መታሰብ የለበት የነኝ አበባል ስለሆነ መስቀል ኃይላችን ነው ስንል ኃይል አግኝተንበታል። መስቀል ቤዛችን ነው ስንል በመስቀል መድኃኒት አግኝተናል። መስቀል መድኃኒት ነው ስንል ነፍሳችን መዳኛ ነው ስንል አሁንም ክርስቶስ ነፍሳችን ያዳነ መስቀል ያሰቅሎ ነው። አርማችን፣ ጸናችን፣ ኃይላችን፣ መግለጫችን፣ ምልክታችን መሆኑን ነዚህ ዳዊት ለሚፈሩህ ምልክት ሰጣችሁ ብሎ ነገረው። ምልክታችን ነው ብለንበታል። ሙሴም በተራራ ላይ ተሰቅሎ የነበረው ያ ምሳሌው ሲያድናቸው የነበረ። አዎ ሙሴ እጁን ከፍ ሲያደርግ የመስቀል ምልክት ሲሰራ ጠላቶቹ ድል ይሆን ነበር። እጁን ዝቅ ሲያደርግ ደግሞ እስራኤል ድል ይሆን ነበር ይላል ማለት ነው። ይሄን ገና በምሳሌ ነው እንኳን ሰው ይሄን ገና ክርስቶስ እንዲያል መስቀል ተሰቅሎ አጋን ድል ያደርጋሉ። ያጋን ምሳሌ የሆኑትን ጠላቶቹን ድል ሲያደርግ ነበር እጁን በመዘርጋቱ። ስለዚህ ይሄ በፍጹም እንደሚሆናን ማስመለጥ ማታለል ምዕመናንም በጣም የጓነታቸው ይዛና ከሾህ በለስ መልቀም እየፈለጉ ከመናፍቃን እሷን የሚያገኙ ዘይት መዘበዛው በጣም ያሳዝነው እነሱ ምልክት መፈለጋቸውና ከነሱ መፈለጋቸው ነው። ይሄ ደግሞ እንደዚህ ነው እቺስ እኛም ያ በነሱ ስለማንናገር ያረጉት ነገር ነው። መለስ ማለት አለባቸው። ቤተክርስቲያን አንድም ሕጸጽ አለባት ተብለምናምነው ነገር አንድም እንኳን የለም። አንድም ምናልባት ሰው ከሞቀ ጎደል ነገር ሰጥቶ ከመሰል ሰጥቶ የራሱ ነው እንጂ ያልተነበበ ያልተተረጎመ ሊኖር ይችላል። ሰው ገና አላውቀው ያልተነበበ ያልተተረጎመ ማለት ግን እኛ ያልተረዳነው ማለት ግን አለ። እኛ እንዴት እንወቀው ብሎ መጠየቅ፣ ማወቅ፣ መረዳት በዛ እንደም በአግባቡ የቻልነውን መፈጸም ያልቻልን አስር ብሎ መጸለይ ነው። እንደዛ ሶስተኛው ጥያቄ አይሁድ አሁን መስቀሉን የምናስብበት ነውና መስቀሉን ክርስቶስን ከሰቀሉት በኋላ ከዚያም በፊት እንደሚሰቅሉ ቅድም ሲነግሩን ነበር። ገለው የሚሰቅሉ ነበር፣ በህይወት የሚሰቅሉት ነበር። እንደዛ ከሰቀሉ በኋላ ግን ያንን የሰቀሉበትን መስቀል ቀበሩት የሚል ታሪክም ትውፊትም የተመዘገበ ታሪክ በቅብብሎሽ የመጣ ትውፊትም የለምና የክርስቶስን መስቀል ግን አይሁድ ቀበሩት። የክርስቶስን መስቀል ቀበሩት። ለብዙ ዘመናትን ተቀብሮ ቆይቷል እና እንደውም ቆሻሻውን ምንም እንዲደፋበት ተደርጓል። ያ ብቻ አይደለም፣ የሁለቱም ወንበዴዎችም በቀኝ በግራ የተሰቀሉበት መስቀል አብረው እንዲቀበሩት አድርገዋልና ለመጀመሪያ የክርስቶስን መስቀል ለምን ቀበሩት? በሁለተኛ ደረጃ ደግሞ ሁለቶች ወንበዴዎች የክርስቶስን መስቀል መቅበር ከሆነ ጉዳያቸው የሁለቱ ወንበዴዎችስ ለምን አብረው ተቀበረ የተሰቀሉበት መስቀል? በእውነት እንግዲህ ስለ አይሁድ ስናስብ አይሁድ ያልጠበቁት ነገር ነው የገጠማቸው። መስቀሉን እንዲቀብሩ የተገደዱበት ያልጠበቁት ነገር ገጥሟቸዋል። ከገደልን በኋላ እናርፋለን ብለው የገደሉት ተነሳባቸው። 40 ቀን አስተማረ። የራሱ ወደ ስና ያረገ በአስረኛው ቀንም እንደገና ያንን የሚያቀጣጥሉ ዜና ትምህርቱን፣ ዜና ታምራቱን፣ ዜና ቸርነቱን የክርስቶስን ምንነት የሚገልጹ የሚያስተምሩ ደቀ መዛሙርቱ ፍሩሃን ፈሪዎች የነበሩትን ጠንካሮች ነው፣ ደፋሮች ነው። በመንፈስ ጎልምሰው ከብልት ታድሰው ዓለምን በትምህርት ሊያጥለቀልቁ ደግሞ በተነሳ በአምሳኛው ቀን ባረገ በአስረኛው ቀን እንደገና መንፈስ ቅዱስ አራት ላከላቸው። ከዛ ላይ የማይጨብጡት ነገር ሆነባቸው። የገርፋቸው ግርፋት ለነሱ እንደመሳ እንደቁርስ ሆነላቸው። ወይስ ኢየሱስ ነው ከፍሮ ጸጋ መንፈስ ሻንቅጠው ገርፈው ሲለቋቸው በጣም ተደስተው እንደገና ማለፊያ ምግብ እንደተመገቡ ደስ ብሏቸው የሚወጡ
በጣም ላይ በጣም አስቸጋሪ ነገር ሆነባቸው። ሁለቱ ነገር አንደኛው የገደሉት የሰቀሉት ተነስቶባቸዋል። ሁለተኛ ደግሞ እንደገና እሱ እንደው ተቀብሮ ቀርቷል ላይባል 40 ቀን እየተመላለሰ አስተማረ። እንደተነሳ ወደ አላደረገው 40 ቀን እየተመላለሰ ሲያስተምር ሰው በግልጽ አየው። እንደገና ሲያረጉ ሰው እያየው ነው ያረገው። ሰው በግልጽ እያየው አረገ። ደቀ መዛሙርቱ እያዩት ያን ደግሞ የሚያስተምሩ የሚናገሩ የሚመክሩ ደቀ መዛሙርቱ ሳይፈሩ በድፍረት እንዲያስተምሩ መንፈስ ይላከላቸው ይላል። ከዚህ በኋላ አይሁድ የሚጨብጡት የሚይዙት አጡ። እንደገና የራሱ ደግሞ የተሰቀለበት መስቀል ደግሞ ይሄን ያስነሳው ነው። አስቸጋሪ ሰው ተካላበት ከዚህ ላይ ምን ትላለህ? ሞቶ አሁን መቼስ አንድ በጣም አስቸጋሪ ነው ሲገጥም ወይ ሞቶ አርፈዋል፣ ባለስልጣን ከሆነ ተሽሮ አርፈዋል፣ እንደ ሞቶ አርፈዋል፣ አገር ቀይሮ አርፈዋል የምትወደድ ማለት ክርስቶስ ግን እንደዛ አልሆነባቸውም። ገመና አርፋ ነው ዙሩ ተነሳ ከመግደል ላይ ምን እንጣ የራሱ የሰቀለበት መስቀል ደግሞ ታምራት አደረገ። እሱ በወስ ያደርገው የነበረው መስቀል ተክቶ ይሰራ ጀመር። ለምጻሞችን አነሳቸው፣ ጉባቶችን አቀናቸው፣ ሙታን አስነሳቸው። አሁን የታምራት ለአይሁድ በጣም የራስ ምታት ሆነባቸው፣ የድንጋይ መቀመጫ ሆነባቸው እና መቼስ ጠፋ ያለው ከተማ ነው ነገር በት አይሰማ እንደተባለ እሱን ገለው እሱ ተነስቶ አድርጎ ያለ መስቀል ደግሞ ሲያድን አሁን ከማመን ይልቅ እንደገና ወደ ከጥፋት ወደ ጥፋት ነው። በጥፋት ማደግ ማለት ከጥፋት ወደ ጥፋት ማለት መሸጋገር አባቶቻችን ሐዋርያት ከእውቀት ወደ እውቀት ከበረከት ወደ በረከት ከጸጋ ወደ ጸጋ ሲያድጉ አይሁድ ደግሞ ከክፋት ወደ ክፋት ከኃጢአት ወደ ኃጢአት ከክደት ወደ ክደት ከድፍረት ወደ ድፍረት አእምሯቸውን ጨርሰው ህሊናቸውን ጨርሰው ፍጠው የበሉት ይመስል በቃ ቅናቱ ጨርሶ በረታባቸውና እንደገና በቃ ሁሉ መስቀል መጣል ጀመሩ። ስለዚህ አሁን ዜና ታምራቱን እናጠፋለን እሱ ከዚህ በኋላ እንደው አርፏል ብሎ ያስቡታል። ማረጉ ሰው ዓለም ላይ ስላደረገ ማለት ነው። ግን ታምራቱ ደግሞ ሐዋርያት ማለት ይገልጻሉ። የገድላቸው ይገላሉ። አዎ ይሰቅላቸውን ይሰቅላሉ። ሰቅለዋል። መስቀል ደግሞ ይቆራሉ። ሐዋርያት ሞተው አልቀዋል። ግን ሐዋርያት ያስተማራቸው ተላውያን ሐዋርያት ጻድቃኑ፣ ቅዱሳኑ፣ ሰማዕታቱ፣ ሊቃውንቱ ያን ያስቀጥለው ይላል። በጣም እየሰፋ ነው ያለው። አንድ እንጨት ሲቆረጥ ብዙ ነው እንደሚወጣው ማለት ነው። አንድ እንጨት ሲቆረጥ ባህር ዛፍ አንድ ነበር ሲቆረጥ በጣም ብዙ ነው እንደሚወጣው። ጌታችን ሲሞት እንደገና በዛው ልክ እየሰፋ ስለሆነ አንድ ሐዋርያ ሲሞት በዛው ልክ እየሰፋ ነው ይላል። አንድ ሐዋርያ መግደል ማለት ለቤተክርስቲያን እንደገና ማስፋፋት ነው። ታምራት ተደጋግሞ ሲከተሉ ብዙ ስለነበረ ስለዚህ ያ ሁሉ አላያጣቸው ነው። ይህን እስከዚህ ምንድን ያደረገው በጣም በቁጭትና በብስጭት በቁጣ ይሄንን መስቀል መቆራለ ብሎ እናርፈዋለን መስላችሁ ነው ትናም የቀበሩ ማለት ያ ማለት ከጥፋት ወደ ጥፋት መሸጋገር ከክደት ወደ ክደት ኃጢአት ወደ ኃጢአት መሸጋገር መሆኑ ሳይረሳ ነገር ግን ኢየሱስ ሲያደርገው ደግሞ ሳያደርግ ስለነበረ ዜና ታምራቱ ዜና ትሩፋቱ እና ዜና ትምህርቱን ከምድር ላይ እናጠፋለን በማለት መስቀሉ በቀራንዮ በጎልጎታ ቀበሩት ነው እና አብረው እንግዲህ የሁለት ወንበዴዎችን አብረው የሰቀሉት የቀበሩት በዋናነት ማሳሻ ነው። ሶስት ተራሮች ናቸው። የተፈጠሩ ተራራ ሳይሆን ሶስት ተራሮች በክርስቶስ መስቀል አማካኝነት የተፈጠሩ። አዎ ሶስት ተራሮች ተፈጥረዋል እና ሶስት ተራሮቹ ያው የቆሻሻ መርፍ ላይ የከተማ ቆሻሻ እንደዚህ ለቆሻሻ ማጠራቀሚያ የሆኑት እዛው የሚደፋ ስለነበረ የተፈጠረ ተራራ ሳይሆን ሶስት ተራራ በአካባቢው ተፈጥሯል። ያ ደግሞ ከ300 ዓመት በኋላ ስለነበረ ታሪክ ሁሉ የጠፋበት አጋጣሚ ነበር ማለት ነው። ለዘመናት ነው ሲደረግበት ነው እና ማሳቻም ነው አብረው የቀበሩት። በነገራችን ላይ በቀኝ በኩል የተሰቀለው ወንበዴ ጌታችን ከተቀበረበት ላይ ተቀብሮ መነሳቱን ታሪክ ዘግቦታል። ተነስቷል። በቀኝ በኩል የተሰቀለው ፋታዊ ዜና ነው ማለት ነው። አንተ መስቀል በመስቀል ላይ ጌታ ተሰቅሎ ከአዳም ቀድመ ገነት ትገባለህ ብሎ ነግሮት የነበረው ሽፍታው አይሁድ ጌታ ከተነሳ በኋላ አሁን ጥፋታቸው በዛ ልክ ስለነበረ አልተነሳም ለማለት ወንበዴውን ከጌታ መቃብር ላይ ጲላጦስም በዚህ ነገሩን ለማስመሰል ነበር ያደረጉት ነገር
ምንድነው የጌታ መቃብር ባዶ ሆነ። የጌታ መቃብር ባዶ ተገኘ ሲነሳ ማለት ነው። በዛን ሰዓት ምን አደረጉ? ምስክርነት ለማድረግ የሽፍታውን አስከሬን አወጣው በዛ አካባቢ ጣሉና ኧረ እዚህ ወድቋል ተነሳ የምትሉት ብሎ ማውራት ጀመሩ ማለት ነው። እሱም አስከሬን እዛ ድረስ ቀርቦ ፈቶ ያሉ የሚለው ነገር በጣም እንሱ ያመጣላችሁ ማለት ነው። ተነሳ እያላችሁ ይወድቁ አይደላለ የአስከሬን የሽፍታውን አስከሬን አውጥቶ ዘለ ይጣፋል ሜዳ ላይ ጥሎታል። ጲላጦስ ጠረጠራቸው። አይ ሽፍታ መሆኑን ማረጋገጣል እና ምን አደረገ? ወሰድና ከጌታ መቃብር አምላክ ነውና ያስነሳዋል ይመሰክራል። ነገር በመግነዝም በመቃብር ሳተኛው እንግዲህ እንዳትቆጥሩ ጲላጦስ አምኖ ስለነበር ከመጨረሻ ባለው ተከታትሏቸው ይሄን በደንብ እንዳትቆጥርብኝ መቃብር ላይ በመግነዝም ሌላ ሰው ሳስተኛበት ነው ሽፍታው ጋር ሲያስነሳ ሲያስቀምጠው ተነሳ። ከጌታ መቃብር ላይ ሽፍታው ተነሳ ማለት መቃብሩን ታምር ያደርግ ነበር ማለት የጌታችን የክርስቶስ መቃብር ታምር ያደርግ ነበር ማለት እነሱ መቃብሩ ባዶ አይደለም እሱ ቆዝ ወጥቶ ነው ሰው ውሻው ጥቅሎት ነው የሆነ ነገር ምን ነው የፈለጉ ነበር። ግን አመጡ ያን ሽፍታውን አውጥተው ጣሩ የቁፍር ያወጡት ሽፍታውን ጌታችን ተነስቶ ያስተናባው በኩል ጋር ማለት እና ተወረው ተነስቶ እነሱ የሚያደርግ ወደ የሚጠፋ እንጂ እንደገና አላቀም ያስተመስላል መሰላቸው እና ያን ያሳሩ እንደገና ሽፍታው ተነሳ መሰከረ አላ እንደውም ከጲላጦስ ጋር በሰማዕት መስለው ጲላጦስ በሰማዕት መስለው ወጣ ሽፍታው በሰማዕት መስለው ተዋለና በሰይፍ የተገደለ በሰይፍ ሳይሞት አይቀርም የሚለውን ያው ጌታ ያስተማረውን ቃል ተፈጽሟል ማለት ነው። እና ይሄ ማሰሳቱ የነበረ ስለነበረ በጌታችን እና በሽፍታው መካከልም ለማሰሳት እንዲያድርገው እንደነበረ ሽፍታው ጌታችን ብሎ እንደነበረ አሁን መስቀሉን የጌታ መስቀል ለማስመሰል ለማሰሳት ነው በዛ አብረው የቀበሯቸው። ሲሰቅሉትም እኮ ለማሳተም ነው ሲሰቅሉትም አይሁን ሽፍታ ነው በቀኝ የመጣው በግራ የመጣው ይሄ ምንድነው ሽፍታ ይሄ ምንድነው ወንበዴ ይሄ ተመካከለ ሰቀሉም ከነሱ ጋር ብሎ እንደያለው ለማሳት ነው የነጁ ቃል ሊፈጸም ቢሆንም ተወለቁም ስለዚህ ጓን ያለው ሊፈጸም ቢሆንም ባይሁዳ አባባል ግን ለማሳት ነው ሽፍታ ነው ወንበዴ ለማለት ነው። አሁንም ከሽፍታው ኮምብርቻ ይለይም መስቀሉም እንደዛ አብሮ ነው ለማለት እንደሚያደርጉት ማለት ነው። የመችስ የጥፋት ዘመቻ አይኑ ወጣና ዓለም ያወቀው ፀሐይ ሞቀው በቃ ይሄ እንደዚህ ብሎ ከአፍሪካ መልሰኛ አይነት የለባይ ነው ደረቅ ሞን በሚታ ያሸንፋል ይባላል። ማን ያሸንፋል? ሞን ያሸንፋል። ምን ብሎ እንዲህ ብሎ ነው ያሸንፋል ነው አይሁድ አሁን እንዲህ ነው ማለት እንደምን ሞን ተከራክሮ ያሸንፍ እንዲህ ብሎ ያሸንፋል። አይሁን እንደዛ ነው ተነስቶባቸዋል። መስቀሉ እንደገና መስቀል ተስምቱ ሽፍታውን ተነስቶባቸዋል። አሁን መስቀሉ ታምር ያደረገ ነው። አሁን በቃ ነው እንደዛ ነው። በጣም አስቸጋሪ እሱ ነው። በጣም ጥሩ ሁኔታ የመጨረሻው ጥያቄ የሚሆነው እናታችን ቅድስት እሌኒ እንዲሁ መስቀሉን ለማውጣት በምን ምክንያት ተነሳሳች? ልታወጣ ከሄደች በኋላ ሶስቶች አንድ መቃብር ነበር የተቀበሩት ወይስ የየብቻ ነው? የጌታ ኢየሱስ ክርስቶስ መስቀል መሆኑንስ በምን አወቀችው የሚለው እነዚህ ቢያብራሩልኝ የመጨረሻ ጥያቄ። አሁን እንግዲህ ሰዋለኝ አንደኛ ክርስቲያን ናት። በጣም ስለ ዜና ተአምራቱ፣ ስለ ዜና መስቀሉ፣ ስለ ዜና ክርስቶስ በቃ በደንብ የምታውቅ የምትረዳ ሴት ናት። ክርስቲያን ከመሆኗም በላይ መንፈሳዊ ሴት ናት። ክርስቲያን ብቻ ሳይሆን መንፈሳዊ ሴት ነበር። ዓላማ ያላት፣ ራዕይ ያላት፣ ብጻት ያላት፣ ስለ መስቀሉ ፍቅር የምትናደድ አይሁድ የቀበሩት ሁልጊዜም ሲያሳሳት የምትኖር ሴት እንደነበረች ነው ዜና ታምራቷ ዜና ታሪኳ የሚነግረን ማለት ነው። እና ይሄ በዛን ዘመን ሌላው ክርስቲያን የሚፈልገው ነው የነበር ማለት ሌላው ክርስቲያን ሲሰማ ሲያስታውስ ታምራት የሚያደርግ መስቀል ነበረ። ክርስቶስ የሰቀለበት መስቀል ሙታን ያስነሳ ነበር፣ ለምጻሞችን ያነጻ ነበር፣ ጉባቶችን ያቀና ነበር፣ አጋንንትን ያወጣ ነበር። የት ደረሰ የሚለው ጥያቄ ሁሉም ክርስቲያን የሚጠይቀው የነበረው። ስለዚህ የምጥ መንፈሳዊ የሆነ ሰውና ብጻት ላለው ሰው እንዲሁ በክርስቶስ ለሚታመን ሰው በክርስቶስ ፍቅር በነገረ መስቀሉ ለተቃጠለ ሰው ይህ በጣም ቀላል አንድ ክርስቲያን ለምን የክርስቶስ ዜና ታምራቱ ጠፍቶ ይቀር ብሎ ዛሬም እኮ ብዙ ነገሮችን የሚፈልጉ ክርስቲያኖች ታገኛለህ ማለት። ስለዚህ እሷ ደግሞ ንግስት ናት፣ ባለስልጣን ናለች፣ ክርስቲያን ናት። የምትፈልገው ነገር ደግሞ መንፈሳዊነት ነው። እውነት ነገር ትፈልጋለች። እውነት ደግሞ ባይሆን ለተቀበለ ትሰማለች ወይ ደግሞ
የት እንደደረሰ ያለበት ነገር የምትሻ ብርቱ ሴት ስለነበረች ይሄ ለማንኛውም ለመንፈሳዊ ሰውና ለእውነተኛ ክርስቲያን ብቻ ሳይሆን ማንም እውነተኛ ነው የሚል ሰው ብቻ ራሱ ይሄንን እውነትን ከማውጣት አንፃር ለቅርስ እንኳን በዓለም በጣም ብዙ ነገር የሚያደርጉ በቅርስነት ብቻ የተቀመጡ የከበሩ ነዋያት በባለስልጣኖች ክር ስልጣቸው ይቀበሉ ታገኛለህ። ስልጣን ሲያገኝ ሰው በአንድ ወቅት ከአውሮፓ ውስጥ ሐውልት ሲመጣ አስታውሳለሁ። ከአውሮፓ ውስጥ ከኢትዮጵያ አውሮፓ ወደ ሐውልቱ ማለት ሐውልቱ መቼም አምልኮት አንፈጽምበትም፣ ታምራትም አያደርግም፣ አስተምሮም በዛ ምን ነገር የለም። ነገር ስልጣንና ጊዜ ሲያገኝ ሰው ሐውልት ሳይቀር ከአውሮፓ ኢትዮጵያ ሲመጣ አስታውሳለሁ። ይሄ በጣም ቀላል ነገር አለ። ስልጣን ሲያገኝ ሰው እድል ሲያገኝ እንዲህ የጠፋ ነገር መመለስ ይፈልጋል ማለት ነው። በዓለም ላይ በጣም ብዙ ቅርሶች አሉ እና በባለስልጣን የተቀመጡ ናቸው። መስቀል ደግሞ ቅርስ ብቻ አይደለም፣ በሙዚየም ብቻ ይቀመጣል። ዛሬም ታምራት ያደርጋሉ። እንደዚህ ጡረታ ወጣ እንደ ሙዚየም እንደ ነገስታት ዙፋን የነገስታት ዙፋን ዛሬ ተቀምጦ ሰዎች ጉብኝት ይችላሉ። ታምራት አያደርግም፣ ታሪክ ሊያስታውስ ይችላል። ምንም ያደረገው ነገር ከዛም አጋጣሚ በይል ያስገኝ ይችላል። መስቀል ግን እንደ ሙዚየም ሊቀመጥ ይችላል። እንደ ኃይለ ክርስቶስነቱ ግን አጋንንት ይወጣል ዛሬ። ሐዋርያቱ ለዘመተ ሰደዱ አጋንንት ወሰብረ ጣዖታተ በበትረ ዝንቱ መስቀል ነው ዘይገብሩ ታምራት። በበትረ ዝንቱ መስቀል ዘይገብሩ ታምራት ሰደዱ አጋንንት ወሰብሩ ጣዖታተ አላቸው። ሐዋርያትን ታምራት ያደረጉበት ዛሬም መስቀል ጡረታ ወጣ ስላልሆነ በሙዚየም ይቀመጥ ስላልሆነ ታምራት የሚያደርግ ነው። ስለዚህ በሙዚየም የሚቀመጥ ነዋየ ቅድሳትም ያልሆነ እንደዚህ የከበረ ዕቃ ነው ባለታሪክ ዕቃ ነው ተብሎ በቅርስነት የሚቀመጥ ከሆነ ያን ነገስታት ካስቀመጡት ሰማያንን በፈጠረ አምላክ የተሰቀለበትን ታምራት የሚያደርግ የክርስቶስ ደም የፈሰሰበትን መስቀል እንደ አንድ ክርስቲያን ይቀርና አንድ እንደው አምራለሁ የሚል እውነተኛ ነው የሚል ሞራላዊ ሰው እንኳን ራስ ሊያደርገው የሚገባ ነገር ነው። ስታስታገኝ ለእንደኔ በጣም ተራ ነገር ነው ማለት ማንኛውም ሰው ሊያደርገው የሚገባ ነገር ነው። የነገስታቱ ዙፋን ሳይቀር ዛሬ የተቀመጠበት ስለሆነ ማለት እንዲያ ማድረግ ለነገስታቱ ዝናን ይፈልጋሉ እንኳን በእምነት ማለት ነው። እሷ ግን ዝና ብቻ ሳይሆን እምነቷ ይሰማ ስለነበር የአይሁድ ቅናትን በጣም ያሳስባ ስለነበር እና ደግሞ እየታችን ዜና መስቀሉ እንዴት ጠፍቶ ይቀራል የሚል እንዳንድ መንፈሳዊ ሰው እንዳንድ ክርስቲያን ታስብ ስለነበረ እንዳንታስብ አድርጎታል። ነው ነገር መታሰብ ያለበት ማለት ነው። በጣም ጥሩ እና ሌላ አብሮ ተነሳው ጥያቄ በምን ለየችው የሚል አብሮ ተነሳ። በምን ለየችው? እንግዲህ መለየት አሁንም ቢሆን ስራውን አላቆምም ካለ ይሄ በቃል ማለት ዛሬም ተሳይ ስራ እየሰራ ስለሆነ የታችን መስቀል ሲወጣ የቀደመ ስራውን ቀጥሏል። ታምራት ማድረግ ጀምሯል ማለት ይሄ መለያ ነበር። መስቀሉ ተቀብሮ ከወጣ በኋላ ፊት ያደርግ የነበረው አካለ መለኮት ያረፈበት ደመ ክርስቶስ የፈሰሰበት ስለነበረ ይሄ አሁንም ታምራት ማድረግ ጀመረ ማለት ሌሎችም ያደርጋሉ። እኛም እኮ መስቀል የማምለክ አባዜ የለንም እንጂ መስቀሉን በእውነት በመስቀል የተሰቀለው በጣም ብዙ ነው እና ስለ መስቀሉ ክብር የምናወራው ነው የምናገረው ግን ብዙ ሰው ተሰቅሎ ያለ ከዛለታት ለይተት ያለ ልትሰቀል መታሰብ ያለበት እሱ ነው። የነ ጴጥሮስ የነ ሐዋርያት አሁን የጴጥሮስ መስቀል እኮ ሰይጣን ነው እንኳን ይሄንን የሽፍቶች መስቀል ሰብከና እናውቅም ጠቅሞ የለውማ። አሁን ድንግል ማርያም በድንግልና ያሉ ሴቶች ብዙ ነበሩ። ማርያም ባል ብዙ ሴቶች ነበሩ። ማርያም ባሉ ድንግልና የነበራቸው ሴቶች ነበሩ። ስለነሱ የሚያክል እኮ ታሪካችን ልናገር እንችላለን። ግን በቤታችን ከወደቃ እናወራለን እና በመስቀል የተሰቀለው ሁሉ ብዙ ስለሆነ መስቀል ስለተባለ ሰው ስለተሰቀለበት ብቻ ስለዚያ ዝና ስለዚያ ታሪክ ስለዚያ ክብ አውርተን ተናግረን ማናውቅም። ጥቅም ያለው ቤተክርስቲያን ስለማታውቅ ለይታ አውጥታ ነክሳ ስለምትናገር ስለ ክርስቶስ መስቀል አሁንም ከሽቶች መስቀል መካከል ተአምራቱ የተለየና ኃይሉ ጸጋው በረከቱ ኃይሉ ስላልተለየ ያን ለይቶ ለአንድ መንፈሳዊ ሰው ራሱ ማንም ሰው በዛ ወቅት ያየው ነው የተረዳው ስለሆነ ለሌሉ ከወጣ በኋላ የቀድሞው ስራ ስለቀጠለ በዚህ ወቅት ተችሏል ምን ነገር ይጎሳል። ይሄ ነው በጣም ጥሩ። እንዲሁ ዮሐ ነው የሚለው ዮሐ አሁን ዮሐ ያሉ ይዘምራሉ በተለይ በገጠር አካባቢ እዚህ የሚባለው የከተማው ሰው
አይንም የከተማው ሰው ናቸው። ከተማው ሰው እንጃ ብዙም አይደለም፣ ግን በየቤቱ ለችቦ ይዘው አቀጣጥለው በአብዛኛውን ጊዜ በገጠር አካባቢ እንቆረቆባችሁ የሚል ሰላምታ ያቀርባሉ። እንቆረቆሳ እንኩሮ ገባሽ ነው። እንኩሮ ገባሽ ነው እና ጥሩ ነው። ያ አሁን ይሃ ስንለው እኛ ያደግነው ዛሬ ምን እንላለን? አሁን ነገኛ ደመራ እንደምራለን። ገጠር ላይም እንዳገለን በጉጉት የምንጠብቀውና የምናከብረው በዚህ ዓመት ብቻ ሳይሆን በዓመት የመጀመሪያው የአደባባይ በዓል ይሄ ነው። በዓመት የመጀመሪያው አደባባይ በዓል ይሄ ነው። አዲሱ ዓመት አዲሱ በየዓመቱ መጀመሪያ በአደባባይ ላይ የምናከብረው ቀን ይሄ ነው። በጣም ምዕመናኑ ይቅርና ሌላውም ሳይቀር በጉጉት የሚጠብቀው እንደሆነ ይሰማኛል ማለት እንደዛ ነው። ይሄ ቅድም እንዳልኩት የአፄ መስቀል ተገጸጽ በነገስታት ሳይቀር ሲከበር ይኖረ በአደባባይ ከፍ ብሎ ሲከበር የነበረ ባህል ነው እና አካባቢው እንግዲህ እንደየአካባቢው ይለያያል። በእርግጥም ይሃ ማይል አለ ብዬ አላስብም። ማይል ካለ ይበል ይህ መስቀል ጠባ ዛሬ ማታ ያሉ በአማራ ትግሬ ይሉት ነበር። ያ እንደያሉ እሞታለሁ ብዬ ሰባባ ሰይፍ መስቀል ጠባ ያሉ ይላልና ይሄ አንድ ማለት ነው። ይሄ መስቀል ጠባ፣ ይሄ መስቀል ተገኘ፣ ይሄ መስቀል እንዲሁ ተገለጠ የሚለው እንዴንም ስታስቆፍር በነበረበት ጊዜ በጣም ብዙ አሳቾችና ፈታኝ የሆኑ እንትኖች ፈተና ገጥሟት ስለነበር መስቀል ለማግኘት ባደረገች መውጣት ነው። በጣም በቀላል የሚገኝ ያለም እኮ እንደዚህ በታሪክ ማውራትና እንደዚህ ያን መስቀል ለመውጣት የፈጀችው መከራ በቀላሉ ይታሰባለም። በአንድ በኩል የትኛው ለመለየት ያደረገችው የአይሁድ ሽማግሌ ሊቃውንቱ ተሰበሰበው የነበረው መነኮሳቱን ባህታውያኑ በአካላዊ ስጋም በአካላዊ ስጋም ሳይቀር ይመጡ ነበር ነው የሚለው። በቃ በሰው ጊዜ በአካላዊ ስጋ ይመጣሉ፣ በአካላዊ ስጋ ይመጣ በበረሃ ያሉት መናንያን ይመጡ ነበር። ሊቃውንቱ ሊሰበሰቡ ነበር። ሊቃውንቱ ታማክራለች። በአካላዊ ስጋ ያሉትን መላእክት ሳይቀር እንዲሁ ከእሷ ትጠይቅ ነበር፣ እግዚአብሔር ትጠይቅ ነበር። በጣም ከፍተኛ የሆነ የሱባኤ በራብ በጽምም ይሄን ለማግኘት የከፈለች ዋጋ ቀላል አልነበረም ማለት ነው። በጣም ጓጉታለች ማለት። ስለዚህ የጓጓችውን ስታገኝ የደከመችበት ስታገኝ ብዙ የደከመች የሻችውን ብዙ ሰራዊት ያደከመችበትን ብዙ ያጠፋችበትን ብዙ የናፈቀችውን ዓለም ሲጓጓለት የነበረውን ነገር ተጣውሮ ስታገኘው ይሄ ንግግር በደስታና በድንጋጤ ይሃ ብላ በመንፈሳዊ ወኔና በመንፈሳዊ መዝሙር የዘመረችውን ለማስታወስ ነው የሚዘመረው ማለት ነው። ይሄ እንዴት በጣም ቀላል ነገር አለ ምን ለማግኘት ያደረገችው ስለዚህ ታገኘው በራንሳ ጠዋ ብላ ከደስታ የተነሳ ያደረገችው ይሄ መዝሙር ነው። ይሃ መስቀል ጠባ ዛሬ ይባላል። እንደዛ ነው። እንኩሮ ገባሽም ያው እንግዲህ መቆፈር ጀመረች ነው። መቆፈር ያመለክተው አለ አይደል? መቆፈር ጀመረች ነው። መቆፈር መጀመሪያ ከመስከረም እስከ መጋቢት ላይ ተቆፈር ይሄ ነው። እንኩሮ ገባሽ ሲባል መቆፈር ጀመረች አለ እንግዲህ ብዙ ግጥሞች እኮ አሉኝ። አሁን ዛሬ እናስታውሳቸው ምንም አወራራቸው ነበረ ለመጣሻው እንትን ዛሬ አላስታውስናቸውና ያን እሷ መቆፈር ጀመረ እንኩሮ ማለት ነው የሚያሳይ ያ ደግሞ መስከረም ነው የተጀመረው። የወጣው እንኩሮ ገባች ነው እንጂ እንቆረቆባች ነው። እንኩሮ ገባች ነው። እንኩሮ ማነቆር ጀመረ መቆፈር ጀመረ ነውና በየቦታው ይለያይ ይችላል። አንዳንዴ ልዩ ንግግር ግን እንኩሮ ገባች ነው እናውቀው እሱ ነው እናውቀው። እሺ እናመሰግናለን የኔታ ውድ ተመልካቾቻችን፣ ይህን ይመስል ነበር ቆይታችን። ሰላም እግዚአብሔር ይብዛላችሁ። እግዚአብሔር ይስጥልን የኔታ። እናመሰግናለሁ።